ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ይህንን ማለዳ ስለሰጠን ክብር ምስጋና ለታላቁ ስም ይሁን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ በኢየሱስ ክርስቶስ ስም እናመሰግንሃለን። ሁሉ ለታላቁ ስም ይሁን። ቃልህን ባርክልን፣ ይህንን ቀን ባርክልን። ሁሉን በእጅህ አሳልፈን ሰጠን። በኢየሱስ ጌታ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው ቁጥር 5 ነበረ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰንን የሚለውን ነገር ተመልክተን ነበረ። እንግዲህ ልጆች የሆነው እንዴት እንደሆነ ተመልክተናል። በክርስቶስ ኢየሱስ ደም ተዋጅተን ከጨለማው ስልጣን አምልጠን እግዚአብሔር በእርሱ በጎ ፍቃዱን ለኛ በማሳየትና በመግለጥ ልጁ እንዳደረገን ተመልክተናል። በዛሬው ዕለት ደግሞ የምንመለከተው ቁጥር 6 ነው። እንደዚህ ይላል፣ በውድ ልጁ እንዲያው የሰጠን የጸጋ ክብር ይመሰገን ዘንድ ይህንን አደረገ ይላል። ምኑን ያደረገው ብለን ስንመለከት ከላይ የተመለከትነውን ከቁጥር 3 ጀምሮ ስንመለከት በመንፈሳዊ በረከት የባረከንን በፍቅር እንሆን ዘንድ መመረጣችንን ዓለም ሳይፈጠር በፊት ቅዱሳን እንሆን ዘንድ ነውር የሌለን እንሆን ዘንድ እንደገና ደግሞ ልጆቹ እንሆን ዘንድ መመረጣችንን ነው በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። እንግዲህ ጸጋው ነፃ ስጦታ ነው። ያልለፋንበትን፣ ያልደከምንበትን፣ ያልሰራንበትን እርሱ ስለ እኛ ሁሉን አድርጎ የተሰጠን ስጦታ ነው። ስለዚህ እግዚአብሔር በጸጋው በኩል ክብሩን ይገልጽ ዘንድ፣ ክብሩ ይመሰገን ዘንድ፣ እርሱ ይመሰገን ዘንድ ይህን ለኛ አድርጎልናል። እንግዲህ የእግዚአብሔርን ቸርነት ዘርዝረን መጨረስ አንችልም። የምህረቱን ልክ ዘርዝረን መጨረስ አንችልም። ምክንያቱም ለምን እንደተማርንና እንዴት እንደተማርን አናውቅም። ግን ምህረት እንደተደረገልን እናውቃለን። ይህም በጸጋ ስለሆነ ለነፍሰ ገዳይ እንዴት ምህረት ይደረጋል? ለወንበዴ እንዴት ምህረት ይደረጋል? ለአመፀኛና ለኃጢአተኛ እግዚአብሔር የለም ለሚል እንዴት ምህረት ይደረጋል? ተመልከቱ። እርሱ ግን ምህረት አደረገልን። ራሱን ገልጦ ምህረት አደረገልን። ራሱን ገልጦ እንዲሁ በነፃ ገቡአል፣ እንዲሁ በነፃ ዳናለን። አንተ መስራት አይጠበቅብህም፣ መልፋት አይጠበቅብህም፣ መድከም አይጠበቅብህም። የሚጠበቅብህ አንድ ነገር ነው፣ በእርሱ ስራ ማመን፣ በክርስቶስ ኢየሱስ ስራ ማመን። ስታምን ይህ ጸጋ ይገለጣል፣ ይህ ጸጋ ይታያል። ምክንያቱም የእሱ ጸጋ የእግዚአብሔር ክብርና ችሎታ ታላቅነት ምን እንደሚመስል ለመግለጥ የተገለጠ እንደሆነ ያመለክተናል። እንዴት ሰው ያለ ምክንያት ይወዳል? እንዲሁ ነው። ያለ ምክንያት ሰው እኮ ቸርነት አያደርግም። በተለይ ደግሞ በዚህ ዘመን ቸርነት ማድረግ እንደ ወንጀል የተቆጠረበት ዘመን ነው። ግን ቸርነት አደረገልን። ማንም ሊያደርግልን የማይችለውን እቴ፣ ማንም ሊደርስልሽ የማይችለውን ወንድሜ፣ ማንም እናትም አባትም ማንም ዘመን ሊደርስልህ የማይችለውን እንዲያው በጸጋ ሰጠህ።
አንዳንድ ጊዜ ድነት ይቀልብናል። ምክንያቱም ይቀልብን በነፃ ስለሆነ ነው። በነፃ ይመስለናል እንጂ ግን እግዚአብሔርን ልጁን አስከፍሎታል። ኤሎሄ ኤሎሄ ለመ ሰበቅታኒ እስከሚል ድረስ አባቴ አባቴ ለምን ተውከኝ እስኪል ድረስ አስከፍሎታል። ለኛ ነፃ ይመስለናል እንጂ ለእግዚአብሔር ግን ልጁን እንዲከፍል አድርጎታል። እርሱ ስለ ሁላችን ሞቷልና፣ ስለ ሁላችን ሞትን አሸንፎ ተነስቷልና፣ ስለ ሁላችን በአብ ቀኝ ሆኖ ይማልዳልና፣ ስለ ሁላችን ደግሞ ተመልሶ ይመጣል። እንደተናገረው ዮሐንስ 14 ላይ እመጣለሁ፣ እወስዳችኋለሁ፣ ከኔም ጋር ትሆናላችሁ፣ በዛ በአባቴ ዘንድ ብዙ መኖሪያ አለ፣ በዛ መኖሪያ ላዘጋጅላችሁ ሄዳለሁ ያለን ተመልሶ ስለሚመጣ ወገኖቼ፣ እኔና እናንተ እኮ እድለኞች ነን። ጸጋው አድኖናል። እግዚአብሔር ክብር ይመሰገን ዘንድ ኤፌሶን ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። እንግዲህ እግዚአብሔር በእኛ እንዲመሰገን ይፈልጋል። እግዚአብሔር በእኛ ክብሩን ሊገልጥ ይፈልጋል፣ ሊታይ ይፈልጋል። ምክንያቱም የማዳኑ ወንጌል፣ የመለኮቱ ኃይል፣ የመለኮቱ ክብር፣ ያ የመለኮት መልክ በእኛ ሕይወት ውስጥ ተገልጦ ሰዎች ሁሉ እንዲያዩትና የእግዚአብሔርን ልዕልናና ታላቅነትን እንዲያከብሩ እግዚአብሔር ይፈልጋል። ስለዚህ ሰጠን ጸጋውን። ወገኖቼ አስቀድሞ ተስፋ ያደረግን እኛ ይኸውም በማን ነው? በክርስቶስ ኢየሱስ። ምን አይነት ተስፋ! የዘላለም ተስፋ። የእንጀራና ወጥ ተስፋ አይደለም ወገኖቼ። የምድር ተስፋ አይደለም ወገኖቼ። የዘላለም ተስፋ፣ የተባረከ ተስፋ፣ የከበረ ተስፋ፣ ለዘላለም ከሱ ጋር የምንኖርበት ተስፋ። ያንን ተስፋ ሰጠን፣ ክብሩ ይመሰገን ዘንድ፣ ክብሩ ይታይ ዘንድ፣ አለቅነት ጌትነቱን ስልጣኑን ገልጦ የዳብሎስን አናት ቀጥቅጦ የጨለማውን ኃይል ሰባብሮ ከጨለማው ከሰንሰለት ውስጥ ነጥቆ በእኛ ክብሩ እንዲገለጥ ወደደ፣ ጸጋውን በመስጠት። ኤፌሶን ምዕራፍ 1 ቁጥር 14 ላይ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። ወገኖች በእኛ ምክንያት እግዚአብሔር ሊመሰገን ይገባዋል፣ ሊከብር ይገባዋል። ይሄ ደግሞ እንዴት ይሆናል ካላችሁ አንድ ሁለት ነገር ብቻ ልናገር። አንደኛው እንደ እግዚአብሔር ቃል መኖር ነው። እንደ እግዚአብሔር ቃል ስንኖር የእግዚአብሔር ክብር በእኛ ሕይወት ውስጥ ተገልጦ ይታያል። የመለኮቱ ቃልና ስልጣን በሕይወታችን ውስጥ ተገልጦ ይታያል። ሁለተኛው እሱን የሚያስከብር ሕይወት መኖር ነው። ለእግዚአብሔር መኖር። ይህ እንዴት ይሆናል? በአምልኳችን፣ በጸሎታችን፣ እንደዚሁም ደግሞ በአኗኗራችን እግዚአብሔርን የሚያስከብር ልጁን የሚመስል ሕይወት፣ እንደ ቃሉ የሆነ ሕይወት፣ የከበረ ሕይወት መኖር ነው። ለዓለም ትራፊ ለሚያልፍ ነገር ራሳችንን ተሸንፈን እንዳንገኝ ይህ የተገለጠው ጸጋ ለብዙዎች በክብር ይታይ ዘንድ እኔና እናንተ በዚህ ጸጋ ውስጥ መኖር ያስፈልገናል። ለዚህ ነው ጳውሎስ ጸጋው ይብዛላችሁ የሚለን። ወገኖቼ ክብሩ በእኛ እንዲገለጥ እግዚአብሔር ይፈልጋል። በእኛ ይመሰገን ዘንድ እግዚአብሔር ይፈልጋል። ስለዚህ ይህንን እንድናደርግ የሰማይ አምላክ በክርስቶስ ኢየሱስ ስም ይርዳን።
የዛሬ ማለዳ ፕሮግራም በዚህ አጠቃልላለሁ። በነገው ዕለት በቀጣዩ ክፍል እንገናኛለን። አጭር ጸሎት ጸልየን እንጨርስ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነት ሁሉ እናመሰግንሃለን። ስለዚህ ማለዳ እናመሰግንሃለን። ስለተደረገልን በጎነትና መልካምነት ሁሉ ክብር ምስጋና ለአንተ ይሁን። አቤቱ እግዚአብሔር ሆይ እንዳንተ ፍቃድና ሐሳብ እንደ ቃልህ ፍቃድና ሐሳብ መኖር እንድንችል ጸጋ እንዲረዳን በኢየሱስ ክርስቶስ ስም እንጠይቃለን። ልትመጣ በደጅ ባለህበት በዚህ ሰዓት፣ ዓለም ምስቅልቅሉ በወጣበት በዚህ ሰዓት ጉልበታችን በፊትህ እጆቻችን ደግሞ ወደ አንተ መነሳት እንዲችሉ በኢየሱስ ክርስቶስ ስም እንድትረዳንና እንድታግዘን እጠይቃለሁ። ሁሉ ለስም ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።